ሰላም ጤና ይስጥልን የተወደዳችሁ የሐረሪ ቲቪ ተመልካቾቻችን፣ ሳምንታዊው የሴቶች ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ጀምሯል። እንደተለመደው እንግዲህ ሴቶችን የሚመለከቱ ዘርፈ ብዙ ሀሳቦችን በዚህ ፕሮግራማችን እናስተናግዳለን። እንግዲህ ዛሬ ደግሞ ለየት ባለ መልኩ በሴቶች የውበት ጥበቃ ወይንም ደግሞ የውበት አጠባበቅ ዙሪያ የሚያጠነጥን ፕሮግራም ነው ወደ እናንተ የምናደርሰው። ብዙ ጊዜ እንግዲህ የሴቶች ውበትና የሴቶች ጤና አብሮ ተያይዞ ይነሳልና ሴቶች ከወሊድ በኋላም ከወሊድ በፊትም የማህፀን ጤናን ለመጠበቅ የሚጠቀሟቸው ብዙ የሆኑ ባህላዊም ሆኖ ዘመናዊ የጤና አጠባበቆች አሉ። ከዚህ መሀል እንግዲህ በደንብ የሚታወቀውና አሁን ላይ በተለይ በሴቶች እየተለመደ የመጣው የወይባ ጢስ የምንለው በሴቶች አገልግሎት ላይ እየዋለ ያለ ባህላዊ የምንበለው ዘመናዊ የምንበለው የሴቶች ጤና አጠባበቅ አለ። እንግዲህ በሴቶች ፕሮግራማችን የተለያየ የሴቶችን የፖለቲካ፣ የማህበራዊ፣ የኢኮኖሚ ተሳትፎችን ወደ እናንተ ስናደርስ ቆይተናል። በዛሬው ፕሮግራማችን ደግሞ ሴቶችን የጤና አጠባበቅና የውበት አጠባበቅ ላይ የሚያጠነጥን ዝግጅት ይዘንላችሁ ተገኝተናል። በሐረር ከተማ እንግዲህ ያለ የወይባ ጢስ አገልግሎት ወደሚሰጥ የውበት ማዕከል ተገኝተን ሴቶች በምን መልኩ ራሳቸውን እየጠበቁ ጤናቸውን እየጠበቁ ነው የሚለውን ውስጥ ገብተን ምን አይነት አገልግሎት ነው የሚሰጠው፣ ሴቶች በምን መልኩ ነው ራሳቸውን የሚጠብቁት፣ ጠቀሜታውስ ምንድነው የሚለውን እየጎበኘን ቆይታ እናደርጋለን። ውስጥ ያለውን ነገር አብረን እናያለን። ተከታተሉኝ። እሺ ህይወት ታደሰ እባላለሁኝ። የዚህ የሂዊ ወይባ ጢስ መስራች ነኝ። እሺ ወይባ ጢስ ያው አብዛኛውን ጊዜ ለወለደች ሴት የሚጠቅም ነው። ጥቅሙም ደግሞ በወሊድ ሰዓት ላይ የወገብ በሽታ፣ ቁርጥማት፣ የተለያየ የማህፀን የሚመጡ ከወሊድ ጋር ተያይዞ የሚመጡ ነገሮች እነሱን ሙሉ ለሙሉ በሚባል ደረጃ እንዲሻል ያደርጋል እና ወይባ ጢስ በጣም ልዩ የሆነ ጥቅም አለው እና ደግሞ ወደዚህ ወደ ሐረር አካባቢ ወደ ሐረርጌ አካባቢ አብዛኛውን ጊዜ በጣም የታወቀ ነው። ብዙ ጊዜ ወደዚህ ስናመጣው ይሄንን ስራ ብዙም አልከበደንም፣ ምክንያቱም ሁሉም ሰው ያውቀው ነበረ። ይሄንን በባህላዊ መልኩ የታወቀ ነው። ምክንያቱም አንድ ሴት ወልዳ ስትወጣ በቤታቸው ይሄ ነገር ይጠቀማሉ፣ ይታጠናሉና እንድትጠነክር ወገቧ እንዲጠነክር የተለያዩ ነገሮችን ደግሞ ካለ ያን ነገር ደግሞ ተሽሏት ደህና ሆና እንድትወጣ ያደርጋል እና ወይባ ጢስ ልዩ የሆነ ጥቅም አለ። አብዛኛው ጊዜ አሁን ለወለደች ሴት ነው የሚሉት ብዙ ሰዎች፣ ግን ለወለደች ሴት ብቻ አይደለም፣ ላልወለደችም ሴት ልዩ የሆነ ጥቅም አለው። ለምሳሌ አሁን በፔሪድ ሰዓት ህመም ላላት ሴት፣ በወር አበባ ጊዜ ህመም ላላት ሴት እሱን ያስታግሳል። ለቆዳ ጥራት፣ ለውበት ብዙ ጊዜ ይጠቀሙታል። ወደ ወሎ አካባቢ ደግሞ አብዛኛውን ጊዜ ልዩ የሆነ ጥቅም አለው፣ ብዙ ይጠቀሙታል እና ወደ ሐረሪማ አካባቢ ምንም የከበደ ነገር የለም። ሁሉም መተው እየተጠቀሙት ያበረታቱን ነውና ሞርት ለሚያውቁት ማለት ነው። እሺ እዚህ ጋር የምታዩት በሙሉ የምንጠቀማቸው ግብአቶቻችን ናቸው። ይሄኛው ቂቤያችን ነው፣ ንጹህ የሆነ ቂቤ ነው። ለጭንቅላታቸውና ለገላቸው በዚህ ነው የምንጠቀመው። ይሄ ደግሞ እንደምታውቁት እርድና ይሄኛው ደግሞ ቀሲል ነው። ይሄንን ለፊት ነው የምንጠቀመው። እዚህ ጋር የምታዩት ደግሞ ከሰባት አይነት እህል የተዘጋጀ ነው። ይሄ ደግሞ ለሳምፕል ነው እዚህ ጋር ያደረግነው። ከጭሱ እንደወጡ ድጋሚ በዚህ እህል ታሽተው ወደ ስቲም ይገባሉ።
በመቀጠል ይሄ የጅቡቲ ቀሲል ነው። አንዳንድ የሚስማማቸው ሰዎች ለፊታቸው ይሄንን እንጠቀማለን። ከእንደገና ከርቤና ሸብ ነው። ይሄኛው ሸብ ነው። ይሄ ደግሞ እዚህ ጋር የምታዩት ደግሞ ከርቤ ነው። አብዛኞቻችን በደንብ እናውቀዋለን። ከርቤ ለማህፀን፣ ለወገብ፣ ለተለያየ ነገር ጥቅም ላይ ይውላል። እንደዚሁም ደግሞ ይሄኛው ደግሞ ሸብ ነው። ሸብ ደግሞ ለማህፀን ጠረን፣ ለተለያየ ነገር ኢቭል አንዳንድ ነገር ለሚያስቸግራቸው ይሄንን በብዛት ይጠቀሙታል። እና እዚህ ጋር የምታዩት በሙሉ የምንጠቀማቸው ግብአቶች ናቸው። ይሄ ደግሞ እንጨታችን ነው። ከወሎ ነው የምናስመጣው። ይሄኛው ከ7 አይነት ስራስሮች የሚገኝ ነው። ለብዙ ነገር ጥቅም ላይ ይውላል። ይሄኛው ደግሞ የብቻው በጣም ጥቅም ያለው ለማህፀን ለወለደች ሴት የምትጣጣነው በዚህ እንጨት ነው። እርጥብ እንጨት ነው እና በዚህ ነው የምንጠቀመው። ይሄ ደግሞ እዚህ ጋር የምታዩት የከርቤ ዘይት ነው። የከርቤ ዘይት ማዲያት ለሚያስቸግራቸው የተለያየ ነገር ገላቸው ላይ ለሚወጣ በዚህ ማሳጅ እናደርጋለን። ይሄ ነው ጥቅሙ ሁሉ። እዚህ ጋር ደግሞ አብሽም አለ። አብሽም ደግሞ ለፊት ነው የምንጠቀመው። የሚስማማቸው አሉ። እዚህ ጋር የተፈጨ አለ። እዚህ ጋር ደግሞ ለሳምፕል ደግሞ ያልተፈጨውንም አቅርበናል። ያው ሁሉ ይሄኛው እንጨት ደግሞ ትንሽ እንትን ሀሪፍ ነው ይሄ እንጨት። ምክንያቱም ለምንድን ነው የሚጠቅመው? ወልዳ ለመጣች ሴት ይሄን ነው መጀመሪያ ቀድመን የምናጨስላቸው። ይሄኛው ከዛ በመቀጠል ነው እነዚህኛዎቹ የምናደርገው። ወገብ ይጠግናል። ይሄ ነው። ለምሳሌ አሁን ለወለደች የምንጠቀመው እችኛዋ። ምክንያቱም መጀመሪያ ራስ ሆና ስትመጣ እችኛዋን እንጨት መጀመሪያ ቀድመን እናጨሳለን። ያንን አንጠቀምም። አሁን ላልወለደች ሴት እችኛዋን እንጨት ላልወለደች ሴት አንጠቀምም። ምክንያቱም ምንም አይነት ጥቅም ስለማይኖረው። ይሄኛው ግን ለወለደች ሴት ግን ልዩ የሆነ ጥቅም አለው። ለዛ እችኛዋን እንጠቀማለን። ሌላው ሙሉ ግን ለወለደችም ላልወለደችም ሴት መጠቀም እንችላለን። ሙሉን ከወሎ ነው ማስመጣቸው። የወሎ እንጨቶች ናቸው እነዚህ። ከርቤውም ሸቡም ከወሎ ነው ማስመጣቸው። ያው ሞርዛ አካባቢ ስላለ አብዛኛውን ቆንጆም ስለሆነ ወደዛ አካባቢ ያለው ከዛ ነው የምናስመጣው። ስራዬ የወይባ ጭስ ላይ ነው። በተጨማሪ ደግሞ ሙሉ የውበት ሳሎን የሆነውን ሁሉ አካቶ የምናገለግል ነን። ብዙ ተጠቃሚ ሆኛለሁኝ። ምክንያቱም የሙያውን ማውቅ ያለው እንደገና ደግሞ የሚሰጠውን ጥቅም ለሴቶች ምን ያህል ጥቅም እንዳለው አላውቅም ነበርና የበለጠ መረጃን አግኝቻለሁ። ጥሩ ነው ማለት ሴቶች በወሊድ ምክንያት ቤት ውስጥ በጣም ይጎዳሉና ይሄን ጭስ የማያውቁ ደግሞ እንዲህ መኖሩ ለእውቀት ጥሩ ነው እና መተው ደግሞ እንዲጠቀሙ ወገባቸውን ብዙ የሚታመሙ አሉ በወሊድ ምክንያት የተጎዱ ሴቶች ምክንያቱም ይጎዳሉ በወሊድ እና መተው ቢጠቀሙ ጥሩ ነው። የስራ እድል ከመፈጠሩም ባሻገር እውቀቱን አግኝቼበታለሁ። ጥቅሙን ማለት ነው። በጣም ጥቅም አለው ለተለያየ ነገር። አሁን ለማህፀን ኢንፌክሽን ያለባት ሴት እንደገና ደግሞ ወገቧን የምትታመም እንደገና ደግሞ ቁርጥማን ለሚያስቸግራት ሴት እጅግ በጣም ጥሩ እንደሆነ ይሄንን በምን አወኩኝ? መተው ከተጠቀሙት ከስተመሮች መለስ ብሎ ሲጠቀሙ ጥቅሙ ምን ያህል እንደሆነ ገብቶኛል። እና እዚህ ሀረር ላይ ደግሞ እንዲህ አይነት ነገር መከፈቱ እጅግ በጣም ደስ የሚል ነገር ነው። ሳሌም መስፍን እባላለሁ። እኔ የምሰራው የውበት ያው እዚሁ የውበት ስለሆነ ጥፍርና ሜካፕ ነው የምሰራው። በጣም ጥቅም አለው፣ ብዙ ጥቅሞች አሉት። እንደ ሴትነትም አሁን በዚህ ዘመን ስራ ማግኘትም አንድም ከባድ ነገር ነው። ይሄ ቤትም ደግሞ አንድም የስራ እድልን ፈጥሮልናል። ሁለተኛ ደግሞ አብዛኛውን ሴቶች በቃ የውበት ነገር ራሳቸውን መጠበቅ እንዳለባቸው ኤክስትራ ነገር አብዛኛውን አሁን አልተለመደም፣ ግን ሴት ልጅ ራሷን መጠበቅ አለባት እና መተው ቢጠቀሙ ይላል።
ሀሪፍ ነው። ሴት ልጅ ቤት ከምትቀመጥ ይልቅ ወጥታ ብትሰራ ተመራጭ ነው። አንድም ለአይምሮም ለነጻነትም፣ ሲቀጥል ደግሞ ከኢኮኖሚም አንጻር ወጥታ መስራቱ ጥቅም አለው እና በተለይ ደግሞ እንደዚህ አይነት የሙያ ነገር የሚፈልጉ የውበት ነገር የሚፈልጉ ካሉ ደግሞ ተምረው እንደዚህ አይነት ስራ ላይ ቢሳተፉ ጥሩ ነው ብዬ አስባለሁ። ተግናለን ይዊ እንግዲህ ዛሬ በአንቺ የውበት ተቋም ውስጥ ነው የምንገኘው። ቀደም ሲል ጉብኝት አድርገናል። በተለየ ከወይባ ጢሱም ውጪ ደግሞ የተለያዩ የውበት አገልግሎቶች እንደምትሰጥ ተረድተናል። ያው ብዙ ወይባ ጢሱ ላይ ያተኮር ነው ምንድነው የሴቶች የጤናንም ጉዳይ ስለሚያካትት ነውና የወይባ ጢስ ምንድነው? እስኪ ይሄን እንድትሰሪ ያነሳሳሽ ለሴቶችስ ይሄ ነገር ይጠቅማቸዋል ብለሽ እዚህ ቢዝነስ ላይ እንድትሰማሪ ያደረገሽ ምንድነው? ከውስጣዊ ጤንነት ባሻገር ደግሞ የስነ ልቦና ጥቅሙ ምንድነው? ሴት ልጅ ራሷን ውበቷን ስትጠብቅ ጤናዋን ስትጠብቅ ከፊዚካሊ ደግሞ በተለየ መንፈሳዊና የሞራል እንትን አላትና ከዚህ አኳያ ምንድነው ጠቀሜታው ታያለሽ? እስኪ አብራሪ። እሺ ያው ያነሳሳኝ ነገር ምንድነው? መጀመሪያ ያው እኔ የተማርኩት በኮንስትራክሽን ማኔጅመንት ነው። ምንም ከዚህ ስራ ጋር የሚያገናኝ ነገር የለውም ነበረ። ግን ምንድነው በጣም ተጠቃሚ ነበርኩኝ። ማለት ግራጁዌሽን ያደረኩት ቻይና ነው እና ከዛ እንደመጣሁኝ ያ አክሰስ የለም ቻይና ሀገር ላይ እና ወደዚህ ስመጣ ይሄ ነገር በጣም መጠቀም ጀመርኩኝ። በጣም ስጠቀም እና ይሄንን ወይባ ጢስ ራሴ ላይ መጠቀም ስጀምር ለምን ይሄንን ስራ ሀገሬ ላይ የተወለድኩበት ሀገር ላይ ለምን ይሄን ስራ አልጀምር? ምክንያቱም በጣም ነው የተጠቀምኩበት። ትንሽ ወገቤን ያመኝ ነበረ እና ወገቤን ሙሉ ለሙሉ በሚባል ደረጃ ተሻለኝና ይሄን ነገር ለምንድን ነው ብዙ ጊዜ ሀረር ላይ ያሉ ሰዎች ወደ ድሬዳዋ ሄደው ነው የሚጠቀሙት። ይሄ አክሰስ የለም እዚህ ሀገር ላይና ለምን ሰው ድሬዳዋ ድረስ ከመሄድ ሀረር ላይ ለምን አይጠቀምም? ይሄንን ስራ ለምን ይሄንን አገልግሎት አይጠቀምም በሚል ወደዚህ ከፈትኩት። እውነትም ደግሞ ለመናገር ይሄንን ስራ እዚህ ሀገር ላይ ስከፍት በአብዛኛው ደረጃ ኖሌጁ ስላለው እውቀቱ ስላለው ለኔ አልከበደኝም። ምንም ቻሌንጅ አልነበረውም። ሞር መተው ተጠቅመውልኛል። ምክንያቱም አብዛኛው ሴት ከወለደች በኋላ በየቤቱ ሁሉም ሴት እናቶች ምናምን ይጠቀማሉና ያጠናቸዋል። ለዛ ይሄ ነገር ምንም ለኔ ቻሌንጅ አልነበረውም። ወዲያው ተቀብለውኛል ማለት ነው። የጀመርኩበት ምክንያቱ በራሴ ላይ ለውጡን ስላየሁት ስለወደድኩት ነው። እስኪ የማቴሪያሎችን ቀደም ሲል አይተናቸዋልና ያጋጠመሽ እጥረት አለ ወይ? ማቴሪያሎች ከማግኘትስ አንፃር ቻሌንጅ ያደረገሽ ነገር አለ ወይ? በዚህ ስራ ውስጥስ ያው ቀደም ሲል እንዳልሽው የሀረር ህዝብ እውቀቱም አለው በዚህ ነገር ላይ ያ ችግር አይደለም። ግን ማቴሪያሎቹን ከማግኘት አንፃርስ እክል ገጥሞሻል ወይ? በአጠቃላይ የገጠመሽ ተግዳሮት አለ ወይ? ያው ምንም ነገር ስትከፍቺ መጀመሪያ ላይ ቻሌንጆች አሉ። ያው የማይቀር ነገር ነው። ምክንያቱም ለስራውም አዲስ ነው። ለብዙ ነገር አዲስ ስለምትሆኚ ቻሌንጆች አሉ። ግን በዛ ቻሌንጅ ውስጥ ደግሞ ያው ያ ነገር ፍላጎት ካለሽ ያንን ነገር ለማግኘት አትቸገሪ። ያው ወሎ ያሉ ሰዎች በእንደዚህ አይነት ስራ ላይ የሚሰማሩ አሉ። እነሱን አናገርኩኝ። ያው ከነሱ እየተረከብኩኝ እዚህ ጋር እያመጣሁኝ ያንን ነገር እንትን ማለት ጀመርኩ፣ መስራት ጀመርኩና ያው ቻሌንጅ አይጠፋም፣ ግን ቻሌንጁን አልፈነዋል። እስኪ ሴቶች ራሳቸውን የመጠበቅ ነገር ላይ ብዙ ጊዜ ያው ጫና አለ ሴቶች ላይና እንደዚህ አይነት ነገሮችን ማወቅ ራሳቸውን መጠበቅ መጀመሩ ምን አይነት ጥቅም አለው ትያለሽ? በተለይ ለወላድ እናቶችም ሆነ ላልወለዱ ምንድነው ጠቀሜታው? በጤናም ዘርፍ በስነ ልቦናም ዘርፍ እንደገና ደግሞ ከስራ እድል አኳያ አሁን ይሄ እንትን በስሩ የምታስተዳድራቸው አሉና ከኢኮኖሚስ አንፃር ምን ታያለሽ? ምንድነው እንዳልሽው ያው ከስነ ልቦናዊ ነገር ስጀምርልሽ ያው ብዙ ሴቶች ከወለዱ በኋላ ብዙ አይነት ስነ ልቦናዊ ችግር ያጋጥማቸዋል። ምክንያቱም ከወሊድ ጋር ተያይዞ የሚመጣ ብዙ ችግሮች አሉና ያንን ነገር ደግሞ መተው እዚህ በመጠቀም
ራሳቸውን በመጠበቅ ማለት ሴት ልጅ ራሷን ትጠብቅ የሚል ትልቅ የሆነ አመለካከት አለኝ። ምክንያቱም ራሳችንን ካልጠበቅን በብዙ ምክንያቶች በወሊድ ምክንያት በተለያየ ነገር በተለያየ ጫናዎች ራሳችንን ጤናችንን እናጣለን። ለዛ መታችሁ መጠቀም አለባችሁ። በተለይ የወለደች ሴት አጥብቄ ነው የምናገረው። በጣም የወለደች ሴት ወገብ ህመም ቁርጥማት የተለያየ ማህፀን በሽታዎች የሚመጡት ከዛ ጋር ተያይዘው ነውና ያንን ደግሞ ወይ ባጢስ በመታጠን ማሳጅ ራሷን አርጋ ስቲም አድርጋ ሁሉንም ነገር ራሷን ተንከባክባ ራሷን መጠገን ራሷን ማሳመር አለባት ብዬ አምናለሁ። ይሄ ነው ነግረሽ። እስኪ የወይባ ጢስ መጠቀም የሌለባቸው ሴቶች አሉ ወይ? ለምሳሌ ምን አይነት ሴቶች ናቸው መጠቀም የሌለባቸው? የሚከለከሉ አሉ ወይ? አዎ በሚገባ። ለምሳሌ አሁን ስኳር ህመምተኛ የሆኑ ግፊት ያለባቸው ምክንያቱም እሳትም አለ ጭስ አለ ስቲም ውስጥ ሲገቡ የባሰ በሽታውን እንትን ሊለው ስለሚችል እንደዚህ አይነት ሴቶች ባይጠቀሙ የተመረጠ ነው ለጤናቸውም ማለት ነው። ሞርጣ ጤናዬን ጠብቃለሁ ብለው እንትን እንዳይሉ እንደዚህ አይነት ሴቶች ባይጠቀሙ ይመረጣል። በተለይ በአብዛኛው ግን ይሄ በሽታ የሌለባቸው ሴቶች ቢጠቀሙ ይጠቀማሉ። ምክንያቱም የወለደች ሴት ያልወለደችም ሴቶች ቢጠቀሙ ለውበት ላልወለደች ሴት አሁን ለውበት በፔሪዮድ ሰዓት ህመም ካላት ለዚህ ጥቅም ላይ ይውላል ማለት ነው። እስኪ ስለ ስራ እድል ፈጠራ እንነጋገርና ብዙ ጊዜ የሴቶች የስራ እድል ብዙ የለም ስራ የለም ያው ይባላልና እስኪ አሁን አንቺ በስርሽ ስንት ሴቶችን ቀጥረሽ የስራ እድል ፈጥረሻል? እነሱስ ምን ያህል ተጠቃሚ ሆነዋል? ወደፊትስ እንደዚህ አይነት አሁን እንግዲህ ቻይናም ሄደሽ ቆይታ አርገሽ መተሻልና ከኤክስፒሪየንስ እስከዛ ምን ይዘሽ መተሻል? የማስፋፋትስ ነገር አለ ታስቢያለሽ ወይም እንደው ቪዥንሽ? እስኪ ወደ በስሬ 5 ሰራተኞችን ነው ማስተዳድረው። እነሱም ደግሞ ተጠቃሚ ናቸው ብዬ አስባለሁ። ምክንያቱም አንድ ሰው ራሱን ለመጥቀም ራሱን ማስተዳደር ከቻለ መጥቶ እዚህ ጋር ተጠቅሞ ከሄደ ያ ትልቅ ነገር ነው እና ተጠቃሚ ናቸው ብዬ አስባለሁ። እስኪ ወደፊትስ ከማስፋፋት አንፃር ሌላ የስራ እድሎችን ከመፍጠር አንፃር ወዴት ለማሳደግ ታስቢያለሽ? ማለት በዚህ ስራ በጣም ደስተኛ ስለሆንኩኝ በጣም ደስ ብሎኝ ምክንያቱም አንድ ሰው መጥቶ ተሽሎት ታሞ በብዙ ነገር ላይ ሆኖ ተሽሎት እዚህ ጋር የሆነ ኮንፈርሜሽን ሲያቀርብልሽ በጣም ደስ ይልሻልና ስለዚህ ይሄንን ስራ በደንብ ማስፋፋት ፈልጋለሁ። ቁጥር 2 ቁጥር 3 እያልኩኝ መክፈት ህልሜ ነው። ያው እግዚአብሔር ከረዳኝ ይሄንን ነገር ማሳካት ፈልጋለሁና በጣም ደስተኛ ነኝ በዚህ ስራ። ብዙ ሰውም ደግሞ ተለውጦ ኮንፈርሜሽን ሰጥቶኛልና በጣም ደስተኛ ስለሆንኩኝ በዚህ ስራ ነው መቀጠል የምፈልገው። እሺ እስኪ ፋይናሊ የምጠይቅሽ ምንድነው አንድ ሴት የወይባ ጢስ በምን ያህል ጊዜ ነው መግባት ያለባት? በወር ነው? በ15 ቀን ነው? በሳምንት ነው? በምን ያህል ጊዜ ብትገባ ተጠቃሚ ትሆናለች? እሺ ለወለደች ሴት በየ15 ቀኑ ቢሆን የተመረጠ ነው። ግን በቤቷ በየቀኑ ልትታጠን ምንም አይደለም። ግን ወደዚህ ስትመጣ በየ15 ቀኑ ቢሆን የተመረጠ ነው። ላልወለደች ሴት ግን በወር አንዴ በቂ ነው። በወር አንዴ መታው ትጠቀም በቂ። አጠቃላይ እስኪ ሴቶች ውበታቸውን፣ ራሳቸውን፣ ጤናቸውን ከመጠበቅ አንፃር ምን ማድረግ አለባቸው የሚለውን ጠቅለል አድርገሽ መልዕክት አስተላልፊ። ያው እንደነገርኩሽ ሴት ልጅ ራሷን መጠበቅ አለባት፣ ራሷን ማሳመር አለባት፣ ለራሷ ኬር መስጠት ግድ ነው። ምክንያቱም ያው ለልጆቻችንም ለቤተሰቦቻችንም ለሁሉም ነገር እኛ ስንኖር ነው እኛ ሲያምርብን ነውና ራሳችንን መጠበቅ አለብን። ለራሳችን ጊዜ መስጠት አለብን።
ስለዚህም ደግሞ እየመጣችሁ ተጠቀሙ፣ ራሳችሁን ጠብቁ፣ ራሳችሁን አሳምሩ ነው የኔ መልእክቴ። የተወደዳችሁ ተመልካቾቻችን ሳምንታዊ የሴቶች ፕሮግራማችን እንግዲህ ይሄንን ይመስላል። እንግዲህ እንደሚታወቀው የሴቶች ፕሮግራማችን የሴቶችን የኢኮኖሚ፣ የፖለቲካ፣ የማህበራዊ ተጠቃሚነትን እንዲሁም በክልሉ ያሉ የሴቶች እንቅስቃሴዎችን የምናደርስበት ነው። ዛሬ ለየት ባለ መልኩ ሴቶች ውበታቸውን፣ ጤናቸውን በጋራ ባንድ ላይ እንዴት መጠበቅ ይችላሉ የሚለውን ከጤናቸውም ከመልካቸውም የሚሆን መረጃ ነው እንግዲህ ወደ እናንተ ያደረስነው። ከመረጃችን እውቀት እንደቀሰማችሁ እምነታችን ነው። ሴቶች እንግዲህ መልካችንንም ጤናችንንም በምን መልኩ መጠበቅ አለብን የሚለውን ለየት ባለ ፕሮግራም ነው ወደ እናንተ ስናደርስ የቆየነው። ቅድስት ግርማ አብሬያችሁ ቆየው። ሳምንት በጉዳይ እስከምንገናኝ ቸር ሰንብቱልን።